ኢትዮጵያን የቀይ ባህር አክሰስ የፈጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም። አሁን የደረሰን ሰበር ዜና አለ። የኢትዮጵያ መንግስት የአልጀርሱን ስምምነትና የድንበር ኮሚሽን ውሳኔ ሙሉ ለሙሉ ተቀብለው ተግባራዊ ለማድረግ የወሰነና ተግባራዊነቱ ያለማመንታት በቁርጠኝነት የሚሰራ መሆኑን ለመግለጽ ይፈልጋል። ኢትዮጵያን ከቀይ ባህር ያስወጣውን ውሳኔ ማን ወሰነው የሚለውን ጥያቄ የሚጠይቁትም ሆነ የአልጀርሱን ስምምነት ሙሉ በሙሉ ለመተግበር ተስማምተናል የሚለውን መግለጫ ጽፈው ያስነበቡት አንድ ሰው ናቸው። ግንቦት 28 2010 ዓ.ም ከ7 ዓመታት በፊት ስልጣንን ለማደላደል ኤርትራን ማማለል ያስፈልግ ነበርና የአልጀርስን ስምምነት ሳላወላውል ተገብር ተቀብየዋለሁ ብለው የፈረሰን የተቀደደን ውል መቀበላቸውን አወጁ። እንደገና በ2018 ደግሞ ለስልጣን ማክረሚያ ሌላ ጦርነት ሲያምራቸው ኢትዮጵያን ከቀይ ባህር ያስወጣውን ውሳኔ የወሰነው ማን ነው የሚል ጥያቄ የሚያስጨንቃቸው ሆነው ብቅ አሉ። ከጥቂት ዓመታት በፊት እንኳን አሰብን ባድመና ዛላምበሳንም ጭምር ወደ ኤርትራ ያካልላል ያሉለትን ፍርድ ለመቀበል መስማማታቸውን ይገልጹና ከጥቂት ዓመታት በኋላ ደግሞ አሰብን ያሳጣን ማን ነው ይላሉ። ሩቅ ሳይሄዱ ራስዎት የቅኝ ግዛት ውሎችን መሰረት አድርጎ የተፈረመውን የአልጀርስን ስምምነት እቀበላለሁ በማለት አሰብን ጨምሮ ሌሎች በኤርትራ ውስጥ ያሉ ግዛቶች የኤርትራ መሆናቸውን አውጀዋል ብሎ የሚነግራቸው ቢኖር እንኳን የሚሰሙ አይመስሉም። እስከዛሬ ውሳኔውን የወሰነው እንኳን ባይታወቅ እርስዎ ኢትዮጵያ የቀይ ባህር እንዳትጋራ የሚያደርገውን ስምምነት በይፋ ተቀብለዋል የሚል ሞጋች የአብይ አህመድ ንግግር ለኢትዮጵያ ሕዝብ በኢቲቪ የተነገረ ብቻ አይደለም ብሎ ሌሎችንም መጥቀስ ይችላል። በ2011 ዓ.ም መስከረም ላይ በተባበሩት መንግስታትና በአፍሪካ ህብረት ፊት በመሐመድ ቢን ዛይድና መሐመድ ቢን ሳልማን አመቻችነት በሳውዲ አረቢያ ጂዳ የአልጀርስን ስምምነት ለመተግበር እንደገና ስምምነት አስረው ተመልሰዋል። በ2013 ህዳር ላይ ፍጹም ሐሰት በሆነ አገላለጽ የኤርትራ ሰራዊት ወደ ኢትዮጵያ ገብቶ የያዘው በአልጀርስ ስምምነት የተፈቀደለት ነው፣ እሱም መብቱ ነው ብለው ለተባበሩት መንግስታት ዋና ጸሐፊ ደውለው ተናግረዋል። ያ የፈረሰው ተደጋግሞ የተጣሰው ደጋግሞ በመጣሱ ምክንያት ኢትዮጵያም ልትገዛበት የማይገባው የአልጀርስ ስምምነት ባሳለፍነው አርብ 25 ዓመት ሞልቶታል። እንደ አብይ አህመድ ግን ያንን ስምምነት እየደጋገመ እያስታወሰ ኤርትራ ገብቶ ሰራዊቱን መያዙን ተገቢ ነው እያለ ለዓለምም ለኢትዮጵያውያንም የነገረ የለም። ስምምነቱ ሙሉ በሙሉ ተቀዶ ተጥሏል የሚለውን ነጥብ ይዘን ኢትዮጵያን የቀይ ባህር አክሰስ ያሳጣት ማን ነው የሚሉት አብይ ይህንን የ25 ዓመት ውል በድጋሚ እንዴት እንዳወደሱትና እንደፈረሙት በዚህም ኢትዮጵያን ከቀይ ባህር በድጋሚ እንደገና በብዛት እንድትርቅ የሚያደርግ መሆኑን ማስታወስ ያስፈልጋል። አሰብን ብቻ ሳይሆን ተጨማሪ ግዛቶችንም ለኤርትራ እንዲሰጡ ያደርጋል የሚባልለትን ስምምነት ያለማመንታት እቀበላለሁ እያሉ የተናገሩትና ያስነገሩት አብይ በአረቦች እጅ ተይዘው በጂዳ ከተማ መስከረም 6 2011 ዓ.ም ከፈረሙት ውል እንነሳ። በዚያ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ባሉበት የፈረሙት ሰነድ የአልጀርስን ስምምነት ተግባራዊ ያደርጋል የሚል ድንጋጌ በአራተኛው አንቀጽ ላይ አስቀምጧል። The signature of the peace agreement between the president of Eritrea and the prime minister of Ethiopia is indeed an historic event. The peace deal between Ethiopia and Eritrea was the second major step in peace talks between the once warring neighbors. This Sunday, the two leaders signed the deal, brokered by Saudi Arabia. ኢሳያስና አብይ ከሳውዲ ነገስታት የውሻ ሰንሰለት የሚያካክል የወርቅ ሜዳሊያ ተጠልቆላቸው በጂዳ ከተማ የፈረሙት ስምምነት በዚህ በምስሉ ላይ እንደሚታየው የአልጀርስን ስምምነት መተግበር የሚለው አንዱ ግዴታቸው እንደሆነ ተዋውለዋል። አንቀጽ 4 ላይ የአልጀርስ ስምምነት የኢትዮጵያን ጥቅም የሚጎዳ ነው የሚለው ነባር ክርክር ቀርቶ ይሁል ተጥሷል፣ ከዚህ በኋላ ኢትዮጵያ እንደ አዲስ ልትገዛበት አይገባም የሚልን ምክር ለውጡ የመጣባቸው ሰዎች ያንጸባረቁት አቋም ያደረጉት ኢሳያስን ይዤ ኢትዮጵያን አፈርሳለሁ ብለው የተነሱት አብይ በአረቦች እጅ ተይዘው ከ25 ዓመታት በፊት የተፈረመውን ስምምነት ለመተግበር እንደገና ቃል ገብተው ፈረሙ። ቃል ገብተውም ተመለሱ። ይህንን ስምምነት ከፈረሙ ከ2 ዓመታት በኋላ ለግድያ ጋብዘው ለዝርፊያ ጠርተው ለእልቂት ደሞዝ ከፍለው ሴቶች እንዲደፍርላቸው የሚያስገቡትን የኤርትራን ሰራዊት እንዲያስወጡት በአንቶኒዮ ጉተሬስ ሲጠየቁ የለም የኤርትራ ሰራዊት ትግራይ ውስጥ አልገባም፣ የገባውም በአልጀርስ ውል የተፈቀዱለት ድንበሮች ላይ ነው ብለው መቅጠፋቸው ሳያንስ የአልጀርስን ስምምነት ተገቢነት ለተባበሩት መንግስታት በድጋሚ ያረጋገጡ። Eritrean troops inside Ethiopia. I confronted the Prime Minister with that question, and he guaranteed to me that they have not entered Tigrayan territory, that the only area where they are
is the area that corresponded to the disputed territory between the two countries that in the peace agreement የኤርትራ ወታደሮችን በተመለከተ ጠቅላይ ሚኒስትር አብይ አህመድን ጠይቀው ነበር። ነገር ግን የሰጠኝ ምላሽ የኤርትራ ወታደሮች ፈጽሞ ወደ ትግራይ ክልል አልገቡም የሚል ነው። የገቡት በአልጀርሱ ስምምነት መሰረት ለእነርሱ በተወሰኑ ግዛቶች ላይ ብቻ ነው የሚል ነው። ይህን ደግሞ ጠቅላይ ሚኒስትር አብይ አህመድ አረጋግጦልኛል። ይህ የአልጀርስን ስምምነት ቅቡልና ህጋዊ የሚያስመስል ብቻ ሳይሆን ቅጥፈት የሚሆነው የጠቅላይ ሚኒስትሩ ንግግር በአንቶኒዮ ጉተሬስ የተነገረው ህዳር 30 2013 ዓ.ም ነበር። ከዚያ ከጉተሬስ መግለጫ 10 ቀናት ቀደም ብሎ ግን የኤርትራ ሰራዊት በአክሱም ከተማ ጅምላ ጭፍጨፋ ያደርግ ነበር። አብይ ለአንቶኒዮ ጉተሬስ የኤርትራ ሰራዊት የገባው በአልጀርስ በተፈቀደለት መሬት ውስጥ ነው ብለው ከመናገራቸው አስቀድሞ ህዳር 18 እና ህዳር 19 የተካሄደውን ያንን እልቂት በአክሱም መፈጸሙን ብርሃኑ ጁላ አምነዋል። ኤርትራ ሰራዊት ግድያው መፈጸሙን በዚህ በአድግራት በአድዋ በአክሱም አካባቢ የተከሰቱ ድርጊቶች ነበሩ፣ መጥፎ ድርጊቶች። ያን ጊዜ እንግዲህ ሻዕቢያ ሰራዊትም መጥተዋል። አብይ ለጉተሬስ የኤርትራ ሰራዊት የገባው በአልጀርስ ስምምነት መሰረት በተፈቀደለት ቦታ ላይ ብቻ ነው ሲሉ አክሱም ከተማም የኤርትራ ግዛት እንደሆነ እየፈቀዱም ሊሆን ይችላል የሚለውን አስተያየት እንለፈውና ያንን የተቀደደና የተጣሰ ስምምነት አህጉር አቀፍና ዓለም አቀፍ እንዲሆን ያደረጉበትን ይህንንም ካደረጉ በኋላ እንደገና ተመልሰው ኢትዮጵያ ከቀይ ባህር ማናስወጣት የሚለውን ስንፈልግ ካቢኔውም አልወሰነም እያሉ እየተጨነቁ የሚመስሉበትን እንመርምር። ከአንድ ዓመት ተኩል በፊት ጌዲዮን ጢሞቴዎስንና ሬድዋን ሁሴንን በአፍሪካ ህብረት አዳራሽ ውስጥ ከትግራይ መሪዎች ጋር በነበራቸው ድርድር ኤርትራ የያዘው በአልጀርስ ስምምነት የተሰጠውን ነው ብለው መናገራቸው አሜሪካዊ ዲፕሎማቶችንም አፍሪካውያንንም አስገርሞ ሲያበቃ እሳቸው ደግሞ በሚዲያ ብቅ ብለው ደገሙት። ቤተ መንግስት የጠሯቸውን የትግራይ ተወላጅ ሰዎች ሲያነጋግሩ የኤርትራን ሰራዊት አስወጡልን ብለው ሲጠይቋቸው የተያዘው ቦታ በአልጀርስ ስምምነት መሰረት የተያዘ አለመሆኑን የሚያጣራ ኮሚቴ ማዋቀራቸውን በመናገር ያ ስምምነት አሁንም ተገቢና ቅቡል መሆኑን በመግለጽ አሰብን ብቻ ሳይሆን ሌሎችም አካባቢዎች የኤርትራ ናቸው የሚለውን የቅኝ ግዛት ህግን መነሻ ያደረገውን ውል መቀበላቸውን አስረዱ። ኤርትራ መንግስት ጋር ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄዶ እንዲያዩ ከአልጀርስ ስምምነት ውጪ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ግዴለዎትም ክቡርነቶ የአልጀርስ ስምምነት ቃሉ እንደሚያመለክተው በስምምነት እንጂ በኃይል መሬት ይያዛል አይልም። የአልጀርስ ስምምነት የሰጠውም የነሳውም ግዛትና ህዝብ የለም። ስምምነቱ ያቋቋመው ኮሚሽንም ቢሆን ገና ስራው አላለቀም። ባጭሩ ያ ስምምነት ግጭት ማቆምና በስምምነት የሚፈጸም እንጂ አንድ በሆነ ዘመን አገሩን የሚጠላ ጠቅላይ ሚኒስትር ሲነግስ እሱን ለማገዝ የሚገባ የኤርትራ ሰራዊት በዚያው እንዲቀር ይፈቅዳል የሚል አይደለም። ደግሞም የአልጀርስ ስምምነት ያቋቋመው ፍርድ ቤት ለኤርትራ ስለሚሰጡ መሬቶች ብቻ ሳይሆን ከኤርትራ ምድር ወደ ኢትዮጵያ ስለሚካለሉ ግዛቶችም የሚለው አለው። ስለዚህስ ጉዳይ ምን ያስባሉ? የአልጀርስ ስምምነት ስላቋቋማቸው የካሳና የቅሬታ ሰሚን ኮሚሽኖችስ የሚያውቁት ነገር አለ ወይ? ሰምተውስ ያውቃሉ ወይ? ይህንን ስምምነት ኢትዮጵያም ሆነች ኤርትራ እንደ ጣሱትስ አልሰሙምን? የሚሉትን ጥያቄዎች ለማብራራት አንድ ጉዳይ ላይ አጽንኦት ሰጥተን እንለፍ። አብይ ኢትዮጵያን ከቀይ ባህር እንድትርቅ ያደረጋት ማን ነው የሚለውን ውሳኔ ማን ወሰነው የሚለውንም ፈልግ ያጣው ሲሉ ይህ እርስዎ በየአጋጣሚው እንደ ወንጌል ቃል ተቀብየዋለሁ የሚሉት የአልጀርስ ስምምነት ብቻውን አሰብንም ሆነ መላ ቀይ ባህርን ኢትዮጵያ እንዳታገኝ የሚያደርግ ነው። ተቀዳዶ የተጣለን ህግ ተደጋግሞ የተጣሰን ስምምነት አንስተውና እውቅና ሰጥተው የአልጀርሱን ውል ነፍስ ዘርተውበታል። እናም የሌላ ካቢኔ ውሳኔን ሳይሆን በጅዳም በአስመራም የፈረሟቸውን የእርሶን ስምምነቶች ተመልሰው ያንብቡ መባል ይኖርባቸዋል። Both nations stand to benefit from the deal. ሚያዝያ 28 1990 ዓ.ም የተጀመረው የኢትዮጵያና የኤርትራ ጦርነት ከሁለት ዓመታት ውጊያ በኋላ በኢትዮጵያ የበላይነት ሰኔ 11 1992 ተጠናቀቀ። ያለቀውን ጦርነት ለአስመራ በተቃረበ ቦታ ላይ የደረሰውን ሰራዊት የሻዕቢያን አገዛዝ ሊያስወግድ ጫፍ ደርሶ የነበረውን የኢትዮጵያን ጦር ተመለስ ብለው ያስቆሙት የወቅቱ የአገሪቱ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ መለስ ዜናዊ ናቸው። የድል አድራጊ ሰራዊት ባድመን ከተነጠቅን ጾረና ከተወሰደች ፀሐይ ጠለቀች ማለት ነው ይል የነበረን ሻዕቢያንና ደጋፊዎቹን አሸንፎ የኤርትራን ዋና ከተማ ካፍንጫው አጠገብ አድርጎ እየተመለከተ
እየተጫወተ ባለበት ወቅት በድንገት ተመለስ ተባለ። በወቅቱ የአገሪቱ ጠቅላይ ሚኒስትር ያቀረቡት ምክንያት የተዋጋኑ ሉዓላዊነታችንን ለማስከበር ነበር፣ የሌላ ሀገር መንግስት ለማውረድ አይደለም። ተገደን በገባንበት ጦርነት መሬታችንን ከተቆጣጠርን በኋላ የሌላ ሀገር ግዛት በኃይል መያዝ ዓለም አቀፉ ግዘትና መገለል ያመጣል፣ የአገርንም ታሪክ ያበላሻል፣ ያካሄድነውም ጦርነት ፍትሐዊ አይደለም የሚል ግንዛቤን በዓለም አቀፍ ማህበረሰብ ይፈጥራል የሚል ነበር። በዚህ መሃል ግን ቁርሳችን መቀለ ራታችን አዲስ አበባ ነው እያለ ስለ ድርድር ሲጠየቅ አሻፈረኝ ይል የነበረው የአቶ ኢሳያስ አገዛዝ በእኩለ ሌሊት ለተባበሩት መንግስታት ዋና ጸሐፊ ኮፊ አናን ደውሎ ለመወያየት ዝግጁ ነኝ ሲል የዲፕሎማሲያዊ ድረሱልኝ ጥሪ ያቀረበ። ከዚያ በፊት በሩዋንዳም በአሜሪካም በአፍሪካም በአውሮፓም ሲለመን የድርድርን ጉዳይ አታንሱብኝ ሲል የነበረው ሻዕቢያ የሰላም ስምምነት ለመፈረም ዝግጁ ነኝ፣ ተኩሱን አስቁሙልኝ አለ። የአስመራው ቤተ መንግስት እንዲህ ባለ ጭንቀት ላይ በነበረበት ጊዜ ነው እንግዲህ የአዲስ አበባው ቤተ መንግስት ሰራዊቱን እንዲመለስ ያደረገው። ይህ ከሆነ ከ7 ወራት በኋላ ታኅሳስ 3 1993 ዓ.ም በአልጄሪያ ስምምነቱ ተፈረመ። ይህ የአልጀርስ ስምምነት በዚያች ከተማ የተፈረመው በወቅቱ የአፍሪካ አንድነት ድርጅት ሊቀመንበር የአልጄሪያው ፕሬዚዳንት አብዱልአዚዝ ቡተፍሊካ በመሆናቸው ነበር። ድርድሩን ሲያካሄድ የነበረው ድርጅቱ ባዘጋጀው ሰነድ ላይ ፊርማው ሲካሄድ የተባበሩት መንግስታት ዋና ጸሐፊን ጨምሮ የተለያዩ ተቋማት ሀገራት በታዛቢነት ፊርማቸውን አስቀምጠዋል። የስምምነት ሰነዱ በጥቅል ሲቀመጥ ባላንጣነትን፣ ጥላቻንና ጦርነትን አስቁሞ መተናኮስም ቀርቶ በሰላማዊ መንገድ ብቻ ችግር እንዲፈታ የሚያስገድድ ነው። የስምምነቱ አንቀጽ 1 ቃል በቃል እንዲህ ይላል። ሁለቱም ተፈራራሚዎች ወታደራዊ ግጭትን በዘላቂነት ለማቆም ተስማምተዋል። ሁለቱም አካላት ኃይልን ከመጠቀም ለመቆጠብም ውል አስረዋል ካለ በኋላ በሁለተኛው አንቀጽ ደግሞ ተዋዋይ ወገኖች ይህንን የጦርነት ማቆም ስምምነት ማክበርና ሙሉ በሙሉ ተግባራዊ ማድረግ አለባቸው በማለት ይደነግጋል። ይህ አባባል አሁን የብልጽግናው መንግስት ሹሞች የያዙትን አቋም በፍጹም የሚቃረን ነው። ኃይልን በመጠቀም ፍላጎት ማስፈጸም አይቻልም የሚል የማያሻማ አንቀጽ ያለውን ስምምነት ጥሶ በአሁኑ ወቅት ሻዕቢያ ከ80 ኪሎ ሜትር በላይ የኢትዮጵያን ግዛትና ህዝብ በጉልበት ይዟል። በአልጀርስ ስምምነት በተቋቋመው የድንበር ኮሚሽን የሚፈጸም እንኳን ቢሆን በኃይል መያዝ አይችልም ማለት ነው። ውሉ ለጦርነት የዳረጋቸውን የድንበር ጉዳዮች በሰላም ለመፍታት የወሰን ኮሚሽን እንደሚያቋቁምም ስምምነቱ ተግባራዊ ለማድረግ ሌሎች መሰል ተቋሞችን እንደሚመሰርት ይገልጻል። በዚህ መሰረት ከድንበር ኮሚሽኑ በተጨማሪ የቅሬታ ሰሚ ኮሚሽንና የካሳ ኮሚሽን ተቋቋሙ። የስምምነቱ ሰነድ ሁለቱም ሀገራት ለኮሚሽኖቹ ውሳኔዎች ያለ ይግባኝ የመገዛት ግዴታ እንዳለባቸው አስቀምጧል። ይህ ማለት ተጨማሪ ክርክር ሳይደረግ ያለምንም ማወላወል የኮሚሽኖቹን ውሳኔዎች የመጨረሻ ውሳኔ አድርገው ይቀበላሉ ማለት ነው። ይህም በተለይ በስምምነቱ አንቀጽ 4 ላይ በግልጽ ተቀምጧል። በስምምነቱ መሰረት በኔዘርላንድ ሄግ በተቋቋመው የገላጋይ ፍርድ ቤትም ሁለቱ ሀገራት ይግባኝ አንልበትም ባሉት ችሎት ክርክራቸውን ጀመሩ። ተኩስ ለማቆምና ባላንጣነትን ለማስቀረት የተፈረመውን የአልጀርስን ስምምነት ከመፈረሙ አስቀድሞ የኢትዮጵያ ሰራዊት ወደ አስመራ የሚያደርገውን ግስጋሴ አቁሞ እንዲመለስ ከተደረገ ከአንድ ወር በኋላ ሐምሌ 21 1992 ዓ.ም የተባበሩት መንግስታት የሰላም አስከባሪ ሰራዊት እንዲገባ አድርጓል። ሰላም አስከባሪው ሰራዊት በውሳኔ ቁጥር 1312 እንዲገባ ከተወሰነ በኋላ በኤርትራ ግዛት ውስጥ 25 ኪሎ ሜትር ጥልቀት ባለው መሬት ላይ እንዲሰፍር ተደረገ። ነገሮች እንደገና የሚለዋወጡት ከዚህ በኋላ ነው። የአልጀርስ ስምምነት ካቋቋማቸው ኮሚሽኖች መካከል የድንበር ኮሚሽኑ በሄግ ባስቻለው ፍርድ ቤት የኢትዮጵያና የኤርትራን ድንበር ለመዳኘት ክርክሩን አካሄደ። አዲስ አበባና አስመራ በቅኝ ግዛቱን ለመዳኘት ተስማምተው የጣሊያን ዘመን ሰነዶችን እያቀረቡ ክርክር ቀጠለ። ኢህአዲግ የተገኘውን ወታደራዊ የበላይነት አስጠብቆ የመደራደር አቅሙን ከፍ ማድረግ ሲጠበቅበት ቅኝ ያልተገዛችን አገር በቅኝ ግዛት ስትማቀቅ ከኖረችው ኤርትራ እኩል በቅኝ ገዢዎች ውል ሊከራከራት ወደደ። ቅኝ ገዢው ጣሊያን ሳይቀር የጣሳቸውን ውሎችም ይዞ ችሎት ፊት ተመላለሰ። ከድንበር ኮሚሽኑ ጎን ለጎን ተቋቁሞ የነበረው ቅሬታ ሰሚ ኮሚሽን ኤርትራ ወራሪ ነች ብሎ ወሰነ። የካሳ ኮሚሽኑ ደግሞ ወራሪዋ ኤርትራ የአፍሪካ አንድነት ድርጅትን ቻርተር ጥሳ ዓለም አቀፍ ሕግን ተላልፋ ለወረረቻት ኢትዮጵያ $10 ሚሊዮን የበደል ካሳ ትክፈል ሲል ወሰነ። ኮሚሽኑ አክሎም ኤርትራ ድሃ ስለሆነች እንጂ እንደፈጸመችው ጥፋት ከዚህ በላይ መክፈል ይገባት ነበር ሲል ገለጸ። የእነዚህ ሁለት ኮሚሽኖች ውሳኔም በአልጀርሱ ስምምነት መሰረት ይግባኝ የሌላቸው
የመጨረሻ ፍርዶች ሆኑ። ከቅሬታ ሰሚና ከካሳ ኮሚሽኑ ቀጥሎ ተጠባቂው የድንበር ኮሚሽኑ ውሳኔ መጣ። ሚያዝያ 5 1994 ዓ.ም በ125 ገጾች የተዘጋጀው ይግባኝ የለሽ ፍርድም ይፋ ሆነ። የውሳኔ ሰነዱ በ1900 በ1902ና በ1908 ኢትዮጵያ ከጣሊያን ጋር የተፈራረመቻቸውን ካርታዎች ይዟል። ይህንኑ ካርታ ተይዞም የወረቀት ላይ መስመሩና የመሬት ላይ ችካሉ ተቀምጦ ድንበር እንዲካለል ለዚህ ተግባርም ባለሙያዎች እንዲሰማሩ ወሰነ። ጦርነቱ ዝነኛ ያደረጋት ባድመ ለማን ተፈረደች የሚለውን ለሀገር ውስጥ ፕሮፓጋንዳና ለዓለም አቀፍ ግንኙነት ሥራ ሁለቱም አካላት አብዝተው ይፈልጉት ነበር። እንዲያም ሆኖ የሄጉ የዳኞች ውሳኔ በሰጠበት የካርታ ሰነድ ላይ ባድመ ወደ ኤርትራ መካለሏን፣ በጾረና በኩል ደግሞ ከጦርነቱ በፊት ወደ ኤርትራ የነበሩ በርካታ ቀበሌዎች ወደ ኢትዮጵያ እንዲገቡ መወሰናቸውን ያሳያል። እንዲያም ሆኖ ይህ የሚረጋግጠው የድንበር ኮሚሽኑ በሚያሰማራቸው ባለሙያዎች በመሬት ላይ የድንበር ማካለል ሲሰራበት ነው። የብልጽግና ሰዎች አሁንም ሆን ብለው ከሻቢያን በላይ ኤርትራዊ ሆነው የሚከራከሩበት ነጥብ ይኸው ነው። ያልተተገበረው የኮሚሽኑ ውሳኔ በኤርትራ ግዛት ውስጥ ያሉ በርካታ ቀበሌዎችም ለኢትዮጵያ እንደተፈረዱ ያሳያል። ታዲያ ሻቢያ አሁን የያዘው መሬት ሙሉ በሙሉ በአልጀርስ ስምምነት መሰረት ነው ቢባል እንኳን በዚሁ ስምምነት ለኢትዮጵያ የተፈረዱ ግዛቶች ወደ ኢትዮጵያ መምጣት ሳይኖርባቸው ኤርትራ የያዘችውን ይዛ ትቀጥላለች ማለት ነውን ለሚለው ጥያቄም መልስ የላቸውም። ሌላኛው የብልጽግና ሰዎች ሆን ብለው አሊያም በተለመደው ዕውቀት የለሽነታቸው ወይም በሚታወቁበት አገር ጠልነታቸው ምክንያት የማያነሱት ጉዳይ የአልጀርስ ስምምነት የተጣሰ መሆኑን ነው። የጣሱት ደግሞ ሻቢያም ኢህአዴግም ናቸው። በሌላ አገር ግዛት ውስጥ ገብተን መንግስት እስከመጣል ብንደርስ በዓለም አቀፍ ማህበረሰብ ውግዘት ይገጥመናል ሲል የነበረው ኢህአዴግ በዓለም አቀፍ ማህበረሰብ ፊት ያለ ይግባኝ እዳኛለሁ ብሎ የፈረመው ውል ያመጣውን ውሳኔ ባለመቀበል ውሉ እንዳይተገበር ከማድረጉ አስቀድሞ ሻቢያ የድንበር ማካለል ስራውን የሚሰሩትን ዓለም አቀፍ ባለሙያዎችና ሰላም አስከባሪዎች በማባረር ውሉን በቀዳሚነት ቀዶታል። ዝርዝሩን እንመልከተው። የድንበር ኮሚሽኑ 3 ቢሮዎችን በአዲስ አበባ በአስመራና በአዲግራት ከፍቶ የወሰናቸውን ውሳኔዎች ለማስፈጸም ተንቀሳቀሰ። እስከዚህ ጊዜ ድረስ የተባበሩት መንግስታት ከህንድና ከሌሎች ሀገራት አሰባስቦ ያሰማራው የሰላም አስከባሪ ኃይል በኤርትራ ግዛት ውስጥ እንደሰፈረ ነው። የድንበር ኮሚሽኑ ባለሙያዎች የወረቀት ላይ ስራቸውን ጨርሰው በመሬት ላይ ለማካለልና ችካል ለማስቀመጥ ሲሰሩ የኤርትራ መንግስት በድንገት ውጡልኝ አላቸው። በዚህም በአልጀርሱ ስምምነት አንቀጽ 4 ንዑስ አንቀጽ 14 ላይ በወረቀት ላይ በማስመርና በመሬት ላይ በማካለል ሂደት ውስጥ የኮሚሽኑ ባለሙያዎችና ሰራተኞች ለሚያደርጉት ተግባር ሁለቱም ሀገራት ትብብር ማድረግ አለባቸው የሚለውን ድንጋጌ ዓለም እያየና እየሰማ ጣሰው። የሻቢያ መንግስት ይህንን ድንጋጌ በመጣስ ሰራተኞቹን አባረረ። የኮሚሽኑ ሰዎች አስመራ የነበራቸውን ቢሮ ዘግተው ወጡ። አዲስ አበባና አዲግራት የነበረው መስሪያ ቤታቸው እርባና አልነበረውምና እንዲዘጋ ሆነ። በመቀጠልም ለሰላም ማስከበር የገባውን የተባበሩት መንግስታት ሰራዊት መተንኮስና ለመተባበር ሻቢያ ቀጠለበት። ሰራዊቱ በአስመራና በአዲስ አበባ ማዘዣ በከፈተባቸው ጣቢያዎች የሚመራቸው 1676 አባላት ነበሩት። በጥቅምት 1998 ዓ.ም የሰላም አስከባሪው ሰራዊት ሄሊኮፕተሮች የሚቀነሱ ሰራተኞችን ለመውሰድ ወደ ሰፈሩበት ቦታ ሲሄዱ በመከልከል የኤርትራ መንግስት ለዓለም አቀፉ ሰራዊት አልተባበርም አለ። ሰራዊቱ በገባበትና እንዲንቀሳቀስበትን በተስማማው ቦታ የነበረውን ጦርም እንዳይንቀሳቀስ አገደው። ነዳጅ እንዳይደርሰውም ከለከለ። በዚሁ ዓመት ግንቦት ወር ላይ ሰላም አስከባሪው ኃይል በይፋ ይውጣልኝ ብሎ እንዲባረር አደረገው። በዚህም ሰራዊቱ የገባበትን ተልዕኮ ሳይጨርስ ሐምሌ 23 2000 ዓ.ም በአዲስ አበባ በኩል አድርጎ ወደ መጣበት ሄደ። በዚህ መልኩ የድንበር ኮሚሽኑን ሰራተኞች በማባረርና የሰላም አስከባሪውን ሰራዊት በማስወጣት የአልጀርስን ስምምነት የጣሰው የኤርትራ መንግስት የተፈረደበትንም ካሳ አልከፈለም። ወራሪ ነህ ብሎ የቅሬታ ሰሚ ኮሚሽኑ የፈረደበትን አልተቀበለም። ድንበሩ ሳይካለል እንዲቋረጥ በማድረጉ ውሉን ከጣሰ በኋላ ደግሞ በስምምነቱ አንቀጽ 1ና 2 ላይ የሰፈሩትን ድንጋጌዎች የሚተላለፉ ተግባራትን ቀጠለ። ግጭት ማቆም እንደሚገባና በየትኛውም ጊዜ ወታደራዊ አማራጭን መጠቀም የሚከለክለውን የአልጀርስን ስምምነት በመተላለፍም ከ10 በላይ የኢትዮጵያ ተቃዋሚዎችን በማሰልጠንና በማስታጠቅ በቅጥር ጦርነት ውስጥ ተሰማራ። አልፎ አልፎም የኢትዮጵያ ግዛት ውስጥ እየገባ በሚፈጽመው ጥቃት ሰላማዊ ሰዎችን እያፈንና እየገደለ ቀጠለ። ኢህአዴግም ተመጣጣኝ እርምጃ ወስዳለሁ እያለ ከሻቢያ ጋር መተናኮሱን አላቆመም። ሻቢያ ከኢትዮጵያ ግዛት ውስጥ የገባ ቱሪስቶችና ዜጎችን እያፈነ ሲወስድ የኢህአዴግ መንግስት የአውሮፕላን ድብደባ በማድረግ ጭምር አጸፋ ሰጠ። በዚህም አንድም ጥይት ሳይሰማ ችግራቸውን በሰላማዊና ህጋዊ መንገድ ብቻ ለመፍታት የተስማሙትን ውል ሁለቱም አካላት
ደጋግመው ጣሱት። እናም የአልጀርስ ስምምነት ቅቡልነቱ ውድቅ ሆነ። የተፈረደበትን የ10 ሚሊዮን ዶላር ካሳ ሳይከፍል የቀረው፣ የድንበር ኮሚሽኑን ሰራተኞች ያባረረው፣ የሰላም አስከባሪውን ጦር ያስወጣው፣ ከዚያ በኋላም ከኢትዮጵያ መንግስት ጋር ወደ ይፋዊ ግጭትና የእጅ አዙር ጦርነት ውስጥ የገባው፣ በአሁኑ ሰዓትም በኢትዮጵያ ግዛት ውስጥ ሰራዊት አስገብቶ የተለያዩ ተግባራትን እየፈጸመ ያለው የኤርትራ መንግስት በይፋ ከ25 ዓመታት በፊት የተፈረመውን የአልጀርስን ስምምነት ቀዳዶታል። እንዳም ሆኖ ከተቀደደበት ጠጋግነው ከወደቀበት አንስተው የማያውቁትን ውልና ተግባሩን እቀበላለሁ ብለው ጠቅላይ ሚኒስትር አብይ አህመድ በይፋ ገልጸው እንደገና ይህንኑ ስምምነት ለመተግበር ውል አስረው ለነ ጉተሬስ እየደወሉ እነሱንም እየጋበዙ የአልጀርስን ስምምነት እተገብራለሁ ሲሉ ከረሙ። ይህንን የሚያውቁት አንቶኒዮ ጉተሬስም ባሳለፍነው አርብ ባወጡት መግለጫ ኢትዮጵያና ኤርትራ የአልጀርስን ስምምነት ተግብሩ ሲሉ ጥሪ አቅርበዋል። አብይ ደግሞ ኢትዮጵያን ከቀይ ባህር እንድትወጣ ያደረገውን ውሳኔ ማን ወሰነው? ኑ አፋልጉኝ እያሉ ናቸው። እንግዲያውስ ሩቅ መሄድ ሳያስፈልገው እርስዎ ራስዎት የፈረሙት የጅዳና የአስመራ ስምምነቶች የተጣለውን አንስተው ለተባበሩት መንግስታት እየደወሉ ያሳወቁት የአልጀርስ ስምምነት መነሻዎቹ የቅኝ ግዛት ውሎች ናቸውና የሌላን ካቢኔ ውሳኔዎች ሳይሆን የራስዎን እጆችና አፎች ይመርምሩ ማለት ያስፈልጋል። አንድ የተረጋገጠ ሐቅ እንደ መውጫ የህግ ባለሙያዎች አበክረው እንደሚናገሩት የአልጀርስ ስምምነት ተጥሷል፣ ተደጋግሞ ተሽሯል። እናም እንደ ውጫሌ ውል ሆኗል። በውጫሌ ውል ኢትዮጵያና ጣሊያን እንደማይገዙት ሁሉ ኢትዮጵያም ትገዛበት ዘንድ የአልጀርስ ስምምነት አትገደድበትም። ሀገር ወዳድ ትውልድ ሲመጣም ይህንን የተቀዳደደ ህግ ለመጠጋገን ሳይጣጣር ጥቅሙን ለማስከበር መስራቱ አይቀርም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።